ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ አሪቲ ላስተዋውቃችሁ ነው ያገኘሁትን መረጃ። የአሪቲ ተክልን ለማልማት በሀገራችን የትኛውን አግሮ ኢኮሎጂ ይበልጥ ይፈልጋል? ስናመርትስ ምን ላይ ትኩረት ልናደርግ ይገባል? አሪቲ ምን ጥቅምስ ይሰጠናል? እና የመሳሰሉትን መመለስ የሚችል ፕሮግራም ነው። አሪቲ በኢትዮጵያ በስፋት የሚገኝና በባህላዊ ሕክምና ውስጥ ትልቅ ቦታ ያለው ተክል ነው። በሳይንሳዊ ስሙ አርቴሚሲያ አፍራ በመባል የሚታወቅ ሲሆን ጠንካራ መዓዛና መራራ ጣዕም አለው። አሪቲ በማንኛውም የአየር ንብረት ከቆላ እስከ ደጋ በቀላሉ ሊበቅል ይችላል። ብዙውን ጊዜ ከግንዱ በመቁረጥ ከቲንግ በማዘጋጀት በቀላሉ መትከል ይቻላል። አንዴ ከጸደቀ ብዙ ውሃና እንክብካቤ አይጠይቅም። ቅጠሎቹና ቀንበጦቹ በማንኛውም ጊዜ ተቀጥፈው ጥቅም ላይ ሊውሉ ይችላሉ። ለረጅም ጊዜ እንዲቆይም ጥላ ባለበት ቦታ አድርቆ ማከማቸት ይቻላል። ለአሪቲ ዋናው የማምረቻ ከፍታ በአብዛኛው በደጋማ ቦታዎች ላይ ሲሆን ከባህር ወለል በላይ ሆኖ ነገር ግን ከ1500 እስከ 3000 ሜትር ከፍታ ባላቸው ከፍታዎች ላይ በሰፊው ይመረታል። እንደ ባሌ ባሉ ደግሞ አካባቢዎች ከ3070 እስከ 3600 ሜትር ከፍታ ላይ እንደሚታይ ሪፖርቶች ያሳያሉ። አሪቲ በቀዝቃዛና መካከለኛ የአየር ጠባይ በሚታወቁ ከፍተኛ ከፍታ ባላቸው አካባቢዎችም ይበቅላል። አሪቲ በተለምዶ ወጥ የሆነ ዝናብ ማለትም ከ1400 ሚሊ ሜትር በላይ በዓመታዊ ዝናብ ማለት ነው እና መካከለኛ የሙቀት መጠን ባለባቸው አካባቢዎች በጥሩ ሁኔታ ይመረታል። አሪቲ ወጥ የሆነ እርጥበት ይፈልጋል። የእርጥበት እጥረት ውጥረት ወይም ስትረስ በተለይም ደግሞ በመጀመሪያው የእድገት ደረጃዎች ላይ የቅጠል ባዮማስ እና የምርትን በእጅጉ ሊቀንስ ይችላል። ሌላው ለአሪቲ ከፍተኛ ይሄ ስንተክል የመቀራረብ ጥግግት ያለው ተከላ ይመከራል። ለአሪቲ ይህም በሄክታር ከ20,000 እስከ 30,000 ተክሎች ብዛት እንዲኖር ያስፈልጋል። ይህም ማለት በአሪቲ ተከላ ውስጥ ያለው ርቀት በእያንዳንዱ ተክል ሳይሆን በሄክታር አጠቃላይ የቅጠል ባዮማስ እና አስፈላጊ ዘይት ምርትን ከፍ ለማድረግ ወሳኝ ስለሆነ ነው። የአሪቲ ተክሎች ለም አፈር ያስፈልጋቸዋል። እናም በተለይ የቅጠል እድገትን ከፍ ለማድረግ የናይትሮጅን ማዳበሪያ በይበልጥ አስፈላጊው ነው። የአሪቲ ዋና ዋና ቦታዎችን የሚመረቱባቸውን እንደው የተወሰኑትን ለመጥቀስ ያህል የባሌ ተራሮች ብሔራዊ ፓርክ ወይም ዲንሾ፣ የጋሞ ጎፋ ሃይላንድ በተለይ እንደ ቦረዳ፣ ጨንቻ እና ቦንኬ ያሉ አካባቢዎች እየተሰራበት ይገኛል። አዲስ አበባና ቡታጅራ አካባቢዎች በቤት ውስጥ እንደ አትክልት የሚለሙባቸው ሁኔታዎች እንዳሉም መረጃዎች ይጠቅሳሉ። ጥናቶች እንደሚያሳዩት በጋሞ ጎፋ ደጋማ ቦታዎች ከ17.3 እስከ 24.5 ዲግሪ ሴንቲግሬድ የሚደርስ የሙቀት መጠን ያላቸው 2200 ሜትር ከፍታ በጣም ተስማሚ ነው ለዚህ ጋሞ ጎፋ አካባቢ ማለት ነው። ከፍ ያሉ ከፍታዎችም እንደዚሁ ከ2600 እስከ 2900 ሜትር የተሻለ አፈጻጸም እንዳላቸው መረጃዎች ይገልጻሉ። እንዳጠቃላይ ግን ቅድም የጠቀስኩላችሁ ነው አንድን አሪቲ እንትን ለማልማት ከ1500 እስከ 3000 ድረስ የሚሄድበት ሁኔታ አለ። ባሌ አካባቢ ደግሞ ከ3070 እስከ 3600 ሜትር ከፍታ ላይም እንደሚመረት መረጃዎች ይገልጻሉ ማለት ነው። ሌላ በዝቅተኛ አካባቢዎችም ለምሳሌ እንደ ቆቃ የምርምር ጣቢያ ከ1600 ሜትር አካባቢ ለማምረት የሚያስችል አቅም እንዳለም ማየት ተችሏል። አጠቃላይ ስነ ምህዳራዊ ቦታውን ስናይ በተራራማ አካባቢዎች እርጥብ በሆኑ ተዳፋት፣ በወንዞች ዳርቻዎች እና በደን ዳርቻዎች ላይም በሰፊው ይበቅላል አሪቲ።
እንደ አጠቃላይ አሪቲ በአሮማቲክ ይሄ መዓዛ ማለት ነው የሽታው ማለት ነው እና በመድኃኒትነቱ ተብሎ የሚመረት ሲሆን ብዙውን ጊዜ በአገሪቱ ደቡባዊ እና ደቡብ ምዕራብ ክልሎች ውስጥ በሚገኙ የቤት ውስጥ አትክልት ስፍራዎችና አነስተኛ እርሻዎች ውስጥ በሰፊው ይበቅላል። አሪቲ ከሌሎች ቅመማ ቅመሞችና የመድኃኒት ቅጠላ ቅጠሎች ጋርም በመካከለኛ እስከ ደጋማ አካባቢዎች ባለው የግብርና ስነ ምህዳር ውስጥም በሰፊው ይመረታል። በኢትዮጵያ የአሪቲ ዝርያዎች ምንጭ ስትሆን በተለያዩ ክልሎችም መገኘቱን የሚያሳዩ ጥናቶች ይገልጻሉ። አሪቲ በጣም መራራና ኃይለኛ በመሆኑ በብዛት መጠጣት የለበትም። በተለይ ለነፍሰ ጡር እናቶችና ለሚያጠቡ ሴቶች ከመውሰዳቸው በፊት ከፍተኛ ጥንቃቄ ያስፈልጋል። አሪቲን በከብቶች በረት ዙሪያ መትከል የእንስሳቱን በረት ከነፍሳትና ከመጥፎ ሽታ ለመከላከል ይረዳል። አሪቲን በሙቅ ውሃ በመዘፍዘፍ ትንፋሹን መታጠን ወይም በትንሹ መጠጣት ለጉንፋን ለሳልና ለሳይነስ መፍትሄ እንደሆነ መረጃዎች ይገልጻሉ። የሆድ መቆራረጥንና የምግብ አለመፈጨት ችግርን ለማስታገስ ይረዳል። አሪቲ በውስጡ አርቴሚሲኒን የተባለ ንጥረ ነገር ስላለው የወባ በሽታን ለመከላከልና ለማከም በሚዘጋጁ ዘመናዊ መድኃኒቶች ውስጥ እንደ ዋና ግብዓት ያገለግላል። አሪቲ ጠንካራ ሽታ ስላለው ቁንጫን፣ ትንኝንና ሌሎች ነፍሳትንም ለማራቅ በቤት ውስጥ ይነሰነሳል። ተግዳሮቶቹን ስናይ በሀገራችን በዚህ ተክል ላይ የተሰራ ያለው ስራ በአብዛኛው በባህላዊ እውቀት የተደገፈ በመሆኑ ምርትንና ግብይትን ለማሳደግ ተግዳሮቶች ያጋጥሙታል። በወንዶ ገነት ምርምር ማዕከል በተወሰነ ደረጃ እየተሰራ እንደሆነ መረጃዎች አሉ። ቆቃ አካባቢም እንደዚሁ በምርምር ተደግፎ የሚሰሩ የተወሰኑ ስራዎች አሉ። ነገር ግን አብዛኛው የምርት ሂደቱን ስናይ በባህላዊ መንገድ ላይ የተመሰረተ ነው እና በዚህ ምክንያት የምርት አሰባሰብ ሊሆን ይችላል። ከምርት ከሰበሰብን በኋላ ያለው የግብይት ሰንሰለት ሊሆን ይችላል። ያንን ማሳደግ እንዳልተቻለ ማየት ተችሏል። ከፊል በረሃማ አካባቢዎች ደግሞ ከሚከሰት ያልተስተካከለ ዝናብ እና ከፍተኛ ጥራት ያላቸውን ዘሮች የማግኘት አስፈላጊነት ጋር የተያያዙ ተግዳሮቶችም አሉበት አሪቲ። ሌላው ገበሬዎች ብዙውን ጊዜ በአግባቡ የማድረቅና የማከማቻ ተቋማት እጥረት ያጋጥማቸዋል። በዚህም ምክንያት ከተሰበሰበ በኋላ በፍጥነት ወደ ሽያጭ የማውጣት ሁኔታዎች ይታያሉ። ይህ ደግሞ በተለይ ኢንዱስትሪውን ለማጎልበት አስቸጋሪ ያደርገዋል ይላል። ዛሬ እንግዲህ ስለ አሪቲ ያገኘሁትን መረጃ ላካፍላችሁ ብዬ ነው። እንደምታውቁት አሪቲ በተለይ በበዓል ወቅት ከሳር ከቄጠማ ጋር ተጎዝጉዞ የቤቱን ጠረን ጥሩ መዓዛ ያለው እንዲፈጠር ማለት ነው፣ የቤቱ ጠረን እንዲቀየር ጥሩ ነገር እንዲኖረው የማድረግ አቅም አለው አሪቲ ማለት ነው። ከዛ ውጪ አንዳንድ አካባቢዎች በጆሮአችን ላይ አድርገን ሰክተን የምንሄድበት ከተማ የምንንቀሳቀስበት ሁኔታ አለ። ይሄም ደግሞ ምንድነው ካሪቲ የሚወጣውን መዓዛ ቴስት እያደረጉ ኢንጆይ ከማድረግ አኳያ ማለት ነው። እና ከዛ ውጪ ደግሞ በአንዳንድ አካባቢዎች ለፀጉር ቅባትም ይጠቀሙበታል፣ ለመድኃኒትነት ይጠቀሙበታል። በተለይ ለወባ መከላከያ መድኃኒት ሲዘጋጅ አንዱ ግብዓት እንደሆነ መረጃዎች ይገልጻሉ። ከዛ ባሻገር በከብቶች በረት ወይም በበጎች በፍየሎች በረት ዙሪያ ደግሞ አሪቲ ሲተከል እዛም እንደዚሁ የራሱን የሆነ ጥሩ ጠረን እንዲፈጥር ያደርጋል። በቤታችን ውስጥም ስንጎዘጉዝ ከሽታው አኳያ ከቁንጫ ከትንኝ ቤታችንን የመከላከል ባህሪ አለው ማለት ነው። ስለዚህ አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። ዛሬ እንግዲህ በአሪቲ ዙሪያ የተወሰነ ግንዛቤ እንደፈጠርኩ ተስፋ አድርጋለሁ። በቀጣይ በሌላ ሀሳብ መለሳለሁ። አንዳንድ የተጠየቁ ጥያቄዎች አሉ። በሙዝ አመራረት ሂደት እና በሌሎችም በማንጎም የተጠየቁ አሉ። የራሳቸውን ወረፋ ይዘው ምላሽ ይሰጣቸዋል። እስከዛው ድረስ በትዕግስት ጠብቁኛላችሁ። አወል ስሪንቃ የግብርና ፕሮግራም እንደተለመደው ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው።